ቤካ እንግዲህ ሆሳዕና ብሎ ለክርስቲያን እምነት ተከታዮች ለሁሉም እያስታወሳቸው ነው። የሚያስለቅስ ነገር ካለ የሚያስደነግጥ ፕራንክ ካለ አቁሙ እያለ ነው ማለት ነው። ባይዘው ውዶች የምወዳችሁ ማለት ነው። ሀይሚዬ ደግሞ ምን ብላለች? ምናልባት እኔ በህይወት ምርጡ ሰው አይደለውም፣ ግን አንድ ቀን ስሜን ሰምተ ፈገግ ብላለች። ሶስት ዶት ዶት ሶስት ነጠብጣብ እሷ የተለየች ነበረች እንደምትል ባይዘው የሀይሚዬ ጥቅስ ውዶቼ ሁላችንንም ነው እንትን የሚለው ማለት ነው። እሷ እኮ እንዲህ ነበረች፣ እሷ እኮ ጥሩ ነበረች፣ እሷ እኮ አንደርስታንድ ታገኛላችሁ። እና አንዳንዴ ሁላችንም ቆም ብለን እናስብ። የሀይሚዬ ጥቅስ ደግሞ ለሁላችንም ትምህርት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ። የምወዳችሁ ሁሉ አማን ሁሉ ሰላም አኪድ ውዶቼ። ዛሬ ደግሞ እንዲሁ ሳስበው የቤኪንም ሆሳዕና ብሎ እንትን ያለው አለ ካያችሁት ኢንስታግራም ገጽ ላይ ዛሬ የሚበቃ መስሎኛል። ሪያሊቲውን እኛ እኮ በቃ ስክር አለን እኮ። ሀይሚዬ እኮ ስክር አደረጋችሁን እናንተ። ባይዘዊ ምንድነው መሰላችሁ ወዶቼ፣ ያኔ ብሩክ ያገናዝባል፣ ሀይሚዬም እንደዛው። ዛሬ እንግዲህ የመጨረሻ ሊሆን ይችላል። ሜቢ ነው። እኔ አሁን የሚያልቅ አይመስለኝም። ለልጁ ቻናል ተከፍቶ ላይክ ምናምን እያልኩ ነበር። ይሄ በመሰለኝ ደሳለኝ ነው። ዛሬ ግን ሳስበው አመት ባልን በተመለከተ እንዴ ፋሲካችሁን ፏ ብላችሁ እንድታልፉ ማለት ነው። የኛ ጊዜ እንዴት ነው ኤዳችን ነው እንደምንለው የለም። እና አኪድ ይሄ ነገር ዛሬ ይቋጫል ይመስለኛል። አኪድ ይቋጫል። አሁን የታወቀኝ በቃ ይቋጫል። እና እንግዲህ እንዳያችሁት ብሩክ እንኳን ፒክቸር ነው። ሀይሚዬ ደግሞ ጥቅስ ለቃ ነበር። ጥቅሱንም ቅድም ለቅ ያለው ማታ የሰራው ቪዲዮ ላይ ለቅ ያለው ስለ ጥቅሱ። ይሄም ደግሞ እንዳያችሁት ሀይሚዬ ማይስዊት ጥቅስ ለቃለች ማለት ነው። ከምር ነው እኮ አንዳንዴ እኮ ሰው መውደድ እኮ ምንም ያን አይከፈልበትም። ሪያሊቲውን ነው። ለሰው ልጅ መልካም ነገር ብናስብ ምንም ማለት አይደለም። እና አንዳንዴ ያኔ ሁላችንም እንተረጉመዋለን። ምናልባት እኔ በህይወት ምርጥ ሰው አይደለውም፣ ግን አንድ ቀን ስሜን ሰምተ ፈገግ ብለ እሷ የተለየች ነበረች እንደምትል ይቅርታ ድምፅ አለ ይላል። ጎላ አረግላችኋለሁ ታዩታላችሁ። እና በማንኛውም ጊዜኛ ሰው መጥላት የለብንም። እንደዚህ ነበረች እኮ እንደዚህ ሆነች እኮ። አሁን ሀይሚዬ ሁላችንም ብዙዎቻችን በቃ በጣም ነው የምንወዳት። ሪያሊቲው ነው የምነግራችሁ። ዛሬ ግን ባለው ፕራንክ የተነሳ ብዙ ነገሮች ምንል እህቶች ልንኖር እንችላለን። ግን ያ ነገር ስህተት እንደሆነ ነው። በማንኛውም ጊዜ ማንንም ሰው ብንወድ አንደኛ ነገር ደግሞ በፈጣሪም ዘንድ ጥሩ ነው ሰው መውደድ ማለት ነው። ወይዘው በጣም ኦቨር ነው ድምፄ። እና ሰው መውደድ እንዳለብን ነው የሚገልጸው። ሌላው ደግሞ ወዶቼ የምወዳችሁ እንግዲህ ሆሳዕናን በተመለከተ እህቶቼ የሚቆም ይመስለኛል። ኦኬ ራሴን ላጽናና እንጂ እኔማ ቃዣው እኮ አንዳንዴ አይቆምም እላለሁ። እስቲ እናየዋለን። ዛሬ መጨረሻ ሊሆን ይችላል። ብዙም አንጨነቅ። ሌላው ደግሞ እህቴ ኮሜንትሽን አይቼ ምግብ መብላት እምቢ ያለኝ ለምትዩ ይሄ እኮ 100% ማለት ነው 100% ፕራንክ ነው። ግን ልብ ብላችሁ ደግሞ ይሄ ቀን አልፎ ብሩኬ ሰርፕራይዝ ያለው ቀን ይመጣና ያ ሰርፕራይዛችንን በደስታ ስናሳልፍ ዶንት ፎርጌት ይሄን ቀን እንዳትረሱት ውዶች። የተጨናነቃችሁበት ቀን ለምን ሁላችንም እኔም ጭምር ያለካስ እንደዚህ ያለ ለምን እነሱ ሚዲያ ተጠቃሚ ናቸው። ነገም የሆነ የሚሰራ ስራ ሊኖር ይችላል። ስለዚህ መጨነቅ እንዳይለባችሁ ነው። ሆኖም ዛሬም ነገም የምነግራችሁ ለማስመሰል ድራማ አናይም እንዴ? እነ ቃና ብዙ ድራማዎች እኮ አሉ ውዶቼ። እውነት የሚመስል የሚያስለቅስ ፍቅፍቅ ብሎ ባልና ሚስት የሚያፋታ ድራማዎች የአረብም ቢሆን ማለት ነው መሰልሰሎች። እና ይሄ ሁሉ ድራማ እኮ አለ። ስለዚህ ብሩክና ሀይሚ ኤንድ ይሄ ልጅ የሚሰሩት 100% ድራማ ነው።
100% ማለት ነው። ግን እህቶቼ አንደርስታንድ ልታረጉ አልቻላችሁም። አንዳንዶቻችሁ ድራማው ያስጨንቃል። እኔ ድራማ ነው እያልኩ ረቢን ነው የምላችሁ ያስጨንቀኛል። ሞርዛን ኮሜንታችሁን ሳይ ግን አሁንም ውስጣችሁን ድራማ ነው ብላችሁ እያወቃችሁ ብትጨነቁ ደስ ይለኛል። ገባችሁ? ለምን ሀይሚዬና ብሩክ መቼም ቢሆን አይለያዩም። ስለዚህ ድራማ ነው ሁሉ ነገር በቃ። ዛሬ ደግሞ ያልቅልንና አንዴ ቪዲዮ እንደዚህ ነው፣ አንዴ ቪዲዮ እንደዛ ነው የምንለው ሁሉ ነገር ሰላም ይሆናል። ሰርፕራይዛችንን እናያለን። ከብሩክ የምንጠብቀው ሰርፕራይዝ አለ ያሳ። ስለዚህ ባትጨናነቁ ኢትስ ግሬት። ዛሬ እንግዲህ የዛሬን ቪዲዮ በጉጉት ነው የምጠብቀው። ከምር ቤኪም ሲለቅ በቃ ያኔ የሆነ የሚሰማ ነገር እኮ አለ። አንዳንዴ ብዙ እህቶቻችን እኛም እንደዚሁ ኤድን በስደት ላይ ስናሳልፍ አገርን የመሰለ ነገር የለም። ኢትዮጵያ ትዝ ይለናል፣ ቤተሰብ ትዝ ይለናል፣ ብዙ ነገሮች ማለት ነው። ስደት ላይ ሆነን ደግሞ እነ ሀይሚዬን ስንከታተል ክርስቲያን እህቶቻችን በደስታ ማሳለፍ እንዳለባቸው ብሩክም ሀይሚም ያገናዝባሉ ሪያሊቲውን። እና ዛሬ የሚያልቅ እንግዲህ ይመስለኛል ውዶቼ፣ የሚያልቅ ይመስለናል። አብሽሩ፣ እንጠብቃለን በጉጉት። ዛሬ ካላለቀማ ነው የምንለው። ያው ትዕግስት ይኖረናል፣ እንደነገርኳችሁ ትዕግስት ይኖረናል። ግን ያልቃል። እስቲ ትዕግስት ይኖረን ውዶቼ፣ የምወዳችሁ እና ውዶቼ 8 ደቂቃ ስላሰርኩት ነው የምወዳችሁ የዘር ለገበሬ ቤተሰቦች። እንደዚሁም ደግሞ ሰብስክራይብ ላይክ ለምታደርጉኝ ደግሞ እኮ 5000 ሊገባ ነው እናንተ እና አብሽሩ። እንደዚህ ዲስከስ እናደርጋለን፣ ውይይት እናደርጋለን። እኔ የምሳሳተውን በኮሜንት እናንተ ታርሙኛላችሁ። ባይዘዊ ይህን ጥቅስ ታምሌን ለጥፌዋለሁ። መስራት በዛ ታይም አልተመቸኝም ነበር ማለት ነው። ያው እረፍት ቤት ታውቃላችሁ፣ እረፍት ቤት ነኝ። ባይዘዊ ጠጥቼው ነው አንዴ ወደ ስራ ገብቼ ደግሞ ቶሎ አልወጣም እና እንትን አላልኩትም ነበር፣ ዲስከስ አላረኩበትም። እኔ አንዳንዴ ያው ለጥፋለሁ እንጂ ዲስከስ ሳረግ ሲመቻች እንደዚህ ሲሆን ነው ዲስከስ ማድረገው። እና በማንኛውም ሰው ማንንም እንውደድ። ሪያሊቲው ነው የምነግራችሁ። በቃ ያኔ ሰው ከመሬት ተነስተን የሆነ ሰው የሆነ ፕራንክ ቢሰራ እኔ ለምሳሌ ያቆምኩት ቪዲዮ አለ የሌላ ሰው ማለት ነው። ወላሂ ነው የምላችሁ። ያን ቪዲዮ ማየት ባቆም እነዛን ልጆች ግን ኔቨር አልጠላም በፍጹም ማለት ነው። እንደውም ሚዲያ ስመጣ ድፍረት ያገኘሁባቸው ልጆች ነው የምለው እና ስማቸውን ባልጠቅስ ማለት ነው። እና አንዳንዴ ምንድነው ሰው በገዛ ስልኩ የሆነ ፕራንክ ሰርቶ የሚያስለቅስ ፕራንክን ቢሰራ ያኛውን ሰው መጥላት የለብንም። ገባችሁ? የሀይሚዬ ጥቅስ ቶታሊ እንደኔ አመለካከት እንደዛ ነው የሚያንጸባርቀው። እና ውዶች ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። እንግዲህ ምግብ አልበላ ብሎኛል የምትይኝ እህቴ በኮሜንት ምግብሽን ብዬ አትጨነቂ፣ ሪያሊቲውን እና አብሽሩ። አለባላችሁበት ይጠብቃችሁ። እንግዲህ ማታ ላይ ደግሞ ቸሮሪ ያሰማን ተፈጽሞ ወይ ታርቀው ላይክ። እሺ ውዶቼ ይሄን ይመስላል። ሰላም አለይኩም።